እንዴት አላችሁ? ኤክሶደስ ከረጅም ጊዜ በኋላ ወደ ስራ ተመልሷል። ፋሚሊ ከረጅም ጊዜ በኋላ ወደ ስራ ተመልሰናል። ዛሬም እናንተን በሚያስደስት እንዲሁም ቁም ነገር በሚያስጨብጥ በቴክ ዙሪያ መረጃ ወደ እናንተ ተከስተናል። ፋሚሊ ከዚህ በኋላ ላለመጥፋት እንሞክራለን። ክላስ ቢዚ አድርጎን ነው ፋሚሊ። ከዚህ በኋላ ላለመጥፋት እንሞክራለን። እንደምንም በሳምንት 3 ቪዲዮ ለመልቀቅ እንሞክራለን ፋሚሊ። እስከ ዛሬም ሰፖርት የምታደርጉኝ እንዲሁም ሰፖርት ያደረጋችሁ አዲስ ቤተሰቦቼ ፕሊዝ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ቪዲዮን ጀምሩት። ወደ ጉዳያችን ስንገባ ኢሚግሬሽን ሰሞኑን ያስተዋወቀው አፕሊኬሽን ምንድን ነው? ስለ አፕሊኬሽኑ ምንነት እንዲሁም ሙሉ ገለጻውን ለእናንተ አሁን ማቀርብ ይሆናል ማለት ነው ጋይስ። ቀጥታ ምንድን ነው የምናደርገው? ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር የሌላችሁ አይፎን ተጠቃሚዎች አፕ ስቶር ላይ ትገባላችሁ። እኛ ደግሞ ፕሌይ ስቶር እንገባለን አንድሮይድ ተጠቃሚ ከሆንን። እዚህ ጋር እንገባና አይሲኤስ ብለን ሰርች እናደርጋለን። አይሲኤስ ሪሶልቨር የምትል ትመጣለች። እዚህ ጋር እንደምትመለከቱት አይሲኤስ ሪሶልቨር የምትሏን እችኛዋን ክሊክ ታደርጋላችሁ። ሪሶልቨር የምትሏን ክሊክ ታደርጋላችሁ። ከዛ በኋላ አፕሊኬሽኗ እንዳትሳሳቱ፣ አፕሊኬሽኑ ይሄኛው አፕሊኬሽን ነው እንዳትሳሳቱ። ራሱ አፕሊኬሽን መሆኑን ቼክ ታደርጋላችሁ። ከዛ በኋላ እሱ መሆኑን ካረጋገጣችሁ በኋላ ኦፕን ምትሏን ትነካላችሁ። ኦፕን ምትሏን ክሊክ እናደርጋለን። ኦፕን ሚለውን ክሊክ ካደረጋችሁ በኋላ እንደዚህ ነው የሚያመጣላችሁ ኢንተርፌሱ። መጀመሪያ ግን እናንተ ስትገቡ ጎግል አካውንት ጠይቃችኋል። ጎግል አካውንት የእናንተ መኖር አለበት ጋይስ። ዝናብ እየዘነበ ነው ይሄን ቪዲዮ የምቀርጸው። ለድምጽ ብክለት ነው ምንድን ነው የሚባለው? ይቅርታ በጣም ጠይቃለሁ። ድምጼ እንደሚሰማ ተስፋ አረጋለሁ። ቀጥታ ምንድነው የምታደርጉት? እንደዚህ ከገባችሁ በኋላ ለእናንተ ምን ማድረግ አለባችሁ? እዚች ጋር ፕሮፋይል ምልክት አለች። እቺን ፕሮፋይል ትነካላችሁ። እቺን ፕሮፋይል ከነካችሁ በኋላ እዚህ ጋር እንደምትመለከቱት የገባ የጎግል አካውንት አለ። እዚህ ጋር እንደምትመለከቱት የገባ ጎግል አካውንት አለ። ይሄኛውን ጎግል አካውንት እናንተ ማስገባት ከፈለጋችሁ እዚህ ጋር እንደምትመለከቱት እኔ መጀመሪያም ጎግል አካውንት ክሊክ አድርጌ ስለገባው ምንም የሚከብድ ነገር የለውም። ጎግል አካውንታችሁን ትነካላችሁ። ከዛም በኋላ ኦቲፒ ይሰጣችኋል ማለት ነው። ያንን ኦቲፒ መልሳችሁ ታስገባላችሁ። ከዛ ወደዚህ ኢንተርፌስ ያመጣችኋል ማለት ነው ጋይስ። ከዛም በኋላ እንደዚህ ካመጣላችሁ በኋላ እዚህ ጋር እንደምትመለከቱት የተለያየ መረጃ የምንገባበት ፖርታል ሲስተሞች አሉ። እዚህ ጋር እንደምትመለከቱት ፒንዲንግ የሚል አለ። የተላከው መረጃ እንዴት ነው የሚለውን አንደር ሪቪው የምታደርጉበት ቼክ የምታደርጉበት፣ እንዲሁም ክሎዝድ ማድረግ ከፈለጋችሁ፣ ሪጀክት ማድረግ ከፈለጋችሁ፣ ማውጣት ከፈለጋችሁ የተለያየ ነገር አለ እዚህ ጋር እንደምትመለከቱት። እኛ ግን ዋና ዛሬ የምንጠቀመው ቀላሉ ሜተድ የትኛው ነው? እቺን ፕላስ አይከን እነካታለን። ፕላስ አይከን ትነካላችሁ። ከዛም በኋላ እዚህ ጋር ሁለት ነገር ነው ያለው። ይሄኛውና ይሄኛው የተለያየ ነው። የመጀመሪያውን ላሳያችሁ። ክሬት ኮምፒሊየን የምትሏን እቺኛው እንደምትመለከቱት ቅሬታ የምታስገቡበት ቦታ ነው። ቅሬታ በወረቀትም ሆነ በጽሁፍ ቅሬታ ማስገባት የምትችሉበት ቦታ ነው። ይሄኛው ደግሞ ፕሮቫይድ ፊድባክ ማለት ግብረ መልስ፣ የተላከውን ግብረ መልስ ወይም ለኢሚግሬሽን አዲስ አበባ ላለው ኢሚግሬሽን ልካችሁ ከሆነ እነሱ ለእናንተ ባቀረባችሁት ቅሬታ ለእናንተ ደግሞ ምላሽ የሚሰጡት ቦታ ነው ይሄ ማለት ነው። እሱ ላይ ገብታችሁ ነው የምታዩት ማለት ነው። ይሄ ፊድባኩን ማለት ምን ያህል ደረጃ ደርሰዋል፣ ቅሬታዬን ማን ነው ሰምቷል ምናምን የሚለውን ነገር ጉዳዮች እዚህ ጋር ቼክ ታደርጋላችሁ። እኛ ዛሬ የምንጠቀመው ይሄኛውን ነው። ቀጥታ ኮምፒሊ የሚለው የላኛውን እነካለን። ከዛም በኋላ እዚህ ጋር ካስገባችሁ በኋላ የምታልፉት ሜተዶች አሉ። እዚህ ጋር እንደምትመለከቱት የመጀመሪያ ስቴፕ አለ። ብራንች ትመርጣላችሁ። ፐርሶናል ኢንፎርሜሽን ትመርጣላችሁ። ሪፖርት ዲቴሉን ዋና ስለ ሪፖርቱ ዋና ቅራኔ ያመጣው ምንነቱ ምንድን ነው ብላችሁ በጽሁፍ ትገልጻላችሁ ማለት ነው። መጨረሻው ደግሞ አታችመንት አለ። በጽሁፍ አታች ሊሆን ይችላል፣ በቮይስ አታች ሊሆን ይችላል፣ እንዲሁም በፎቶ አታች ሊሆን ይችላል። የዛኔ ያያችሁት ቅሬታ በፎቶ ከሆነ የቀረጻችሁት ካለ፣ እንዲሁም በጽሁፍ ከሆነ በጽሁፍ እንዲሁም በቮይስ ከሆነ በቮይስ ታስገቡለታላችሁ ማለት ነው ጋይስ። ከዛ ካስገባችሁ በኋላ ምና ይሆናል። መጀመሪያውን ግን ይነካለሁ። ብራንች የሚለውን ትነካላችሁ። ብራንች የሚለውን ያላችሁበትን ቦታ ትመርጣላችሁ። ያላችሁበትን ቅሬታ የደረሰባችሁትን ቦታ ቅሬታ ማለት እናንተ ቅሬታ የደረሰባችሁ ቦታ የትኛው ነው የሚለውን መጀመሪያ መለየት ያስፈልጋል። መጀመሪያ ቅሬታ የደረሰበትን ቦታ ቼክ ማድረግ ያስፈልጋል። እኔ ልጻፍ
እዚህ ጋር እንደምትመለከቱት አዳማ ኢሚግሬሽን ብየዋለሁ። እኔ እንደምትመለከቱት አዳማ ኢሚግሬሽን ያልኩት ችግር ኖሮኝ ሳይሆን ለእናንተ ለምሳሌ እንዲገባችሁ ብዬ ነው። ፋሚሊ አዳማ ኢሚግሬሽን እናንተ ድሬዳዋ ሊሆን ይችላል፣ ባህር ዳር ሊሆን ይችላል፣ የተለያየ ኢሚግሬሽን አለ። ከነሱ ትመርጣላችሁ። እናንተ ችግር የደረሰባችሁ ቅራኔ የሆነባችሁ ነገር ካለ ትመርጣላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት እችኛዋ ቀስት አለች። እዚህ ጋር እንደምትመለከቱት ይሄን ቀስት ነካላችሁ። ምንድነው ችግራችሁ ይላል። ፓስፖርት ከሆነ የፓስፖርት ጉዳይ ላይ ቅሬታ ከሆነ የፓስፖርት ጉዳይ ትላላችሁ። ከዛ በኋላ ምንድነው የምታደርጉት እዚህ ጋር ኔክስት ምትላለች። እቺ ኔክስት እንላታለን። ከዛ በኋላ ወደ ሁለተኛው አሳልፈን እንደምትመለከቱት ወደ ሁለተኛው አሳልፈውናል። መጀመሪያ ፈርስት ኔም የሚላል እዚህ ጋር መጀመሪያ ሙሉ ስማችሁን ታስገባላችሁ። ፎር ኤግዛምፕል እኔ ለሙላው አቤል ያልኩት ዝም ብዬ ከዛ ፋዘር ኔም ኢዮብ ልበለው ኢዮብ። ከዛ በኋላ ግራንድ ፋዘር ኔም የአያት ስም ይላል አብርሃም ልበለው ለእናንተ ለማሳየት ነው። እናንተ ግን የራሳችሁን ስም ሙሉን ነው የምታስገቡት። ከዛ በኋላ ኔክስት ነው የምትሉት። እዚህ ጋር እንደምትመለከቱት ኔክስት እንላለን እዚህ ጋር እንደምትመለከቱት። ከዛ በኋላ ሶስተኛው ፔጅ ኦሬዲ ተከፍቶልናል። ሶስተኛው ፐርሶናል ዲቴል የምትለው እቺናት ዋናው ጉዳይ ጋይስ። አታችመንት ከሌላችሁ መረጃው በጽሁፍ በወረቀት ከሌላችሁ እንዲሁም በካሜራ ያላነሳችሁት ከሆነ ነገር ግን ሐሳባችሁ በጽሁፍ መግለጽ የምትፈልጉ ሰዎች ከሆናችሁ እዚህ ጋር ምን ይለናል? እዚህ ጋር እስከ 500 ወርድ እስከ 500 ቃላትን ተጠቅመክ በእንግሊዘኛም ሊሆን ይችላል ፋሚሊ በአማርኛም ሊሆን ይችላል ይቀበላል። አማርኛም ላንጉጅ የምትቀይሩበት ቦታ አለ። በኋላ ሳያችኋለሁ ከፈለጋችሁ። በእንግሊዘኛም ሆነ በአማርኛ እዚህ ጋር ዲቴል ታስገባላችሁ ማለት ነው። እኔ አሁን ላስገባ ሚኒመም ከመቶ ማነስ የለበትም። ቢያንስ 50 ከሆነ አይቀበልም። እኔ ዝም ብዬ ልጻፍ። እንደምትመለከቱት ቀይ ያደርጋል። እዚህ ጋር እንደምትመለከቱት ቀይ ያደርጋል። እሱ እስከሚፈልገው ቁጥር ካልደረሳችሁ ማለት ኦሬዲ እዚህ ጋር 16 ብቻ ጽፍ ያለው እዚህ ጋር እንደምትመለከቱት ዝም ብዬ ልጻፍለት። እስቲ ቢያንስ 100 መድረስ አለበት። በቃ ጽሁፋችሁ ወርዱ ማለት ቢያንስ እኔ አሁን ዝም ብዬ ለማሳየት ነው። እናንተ ትክክለኛውን በአማርኛ ከሆነ በአማርኛ በእንግሊዘኛ ከሆነ በእንግሊዘኛ ኦሬዲ ተመልከቱት። 86 90 ምናምን ደርሷል። ኦሬዲ 100 ሳረግ እዚህ ጋር እንደምትመለከቱት ኔክስት የሚለው ተከፈተልኝ ማለት ነው። 103 ከ500 103 ቅሬታ ጽፍ ያለው ማለት ነው። ፎር ኤግዛምፕል ሳምፕል ለማሳየት ማለት ነው። ስለዚህ ኦሬዲ እስቲ ቀንሼ ላሳያችሁ። ቀንሼ አሁን ላሳይ ከመቶ 99 ሲል እምቢ ሲል ተመልከቱት። ይሁን 99 ይላል እምቢ ብሎኛል። ግን አንድ አሁን ቢጨምርለት ያው 100 ኦሬዲ 100 ስለሆነ አሁን ተቀብሎኛል ማለት ነው። ከ500 100 ከዛ ምን ታደርጋላችሁ? ቀስ እዚህ ጋር ኔክስት የምትሏን ትነካላችሁ። ኦሬዲ ሶስተኛውንም ጨርሰናል። ቅሬታ የምናደርገውን ሐሳቡን እዚህ ጋር ትገልጻላችሁ። እዚህ ጋር ሐሳብ ከገለጻችሁ በኋላ ሙሉ ሐሳባችሁን ከገለጻችሁ በኋላ ኔክስት። ከዛ በኋላ እዚህ ጋር እንደምትመለከቱት አታችመንት ከሌላችሁ ቀጥታ አታችመንት ከሌላችሁ ምንድነው የምታደርጉት? እቺን ኤክስፖርት የምትሏን ተነካላችሁ። የእናንተን ቅሬታ ቀጥታ ወደ አዲስ አበባ ወደሚገኘው ዋናው ኢሚግሬሽን ቢሮ የእናንተ መረጃ ወይም ቅሬታችሁ ከብራንች ላይ ያያችሁት የላካችሁትን ቅሬታ እነሱ ለእናንተ ፊድባክ እስከሚሰጧችሁ ሪፖርት ታደርጋላችሁ ወይም ኤክስፖርት እናደርጋለን ማለት ነው። ነገር ግን የእናንተ ቅሬታ በወረቀት ከሆነ በቪዲዮ ከሆነ በቮይስ ከሆነ ምንድነው የምታደርጉት? እዚህ ጋር ትመጡና ቅሬታዬ አለ አታችመንት አለ ብላችሁ የስ ትላላችሁ። አሁን ፎር ኤግዛምፕል የስ ብዬ ላሳያችሁ። የስ ስል እዚህ ጋር እንደምትመለከቱት የተለያየ ነገር አምጥቶልኛል። እዚህ ጋር ፎቶ በፎቶ ከሆነ በቪዲዮ ከሆነ በአውዲዮ ከሆነ በፋይል ከሆነ በጋላሪ ከሆነ ቅሬታ የዛን ጊዜ መረጃውን ወዲያው ሲከሰት ያነሳችሁት በእንደዚህ አይነት ሜተድ ከሆነ ከነዚህ አንዱን ትመርጡና ታስገባላችሁ። ካልሆነ ደግሞ ኖ ብላችሁ ታልፋላችሁ። ካልሆነ ደግሞ እዚች ጋር ኖ ምትሏን ትነኩና እኔ በጽሁፍ ብቻ ነው ሐሳቤን መግለጽ የምፈልገው ትሉና ኖ ብላችሁ ቅድም የገለጻችሁትን እዚህ ጋር ፐርሶናል ዲቴል ላይ ያለውን ብቻ ትልካላችሁ ማለት ነው። እኔ ኦሬዲ እዚህ ጋር ምንም ማስገባው ጋላሪም የለኝም ማስገባው ፎቶ ያነሳሁትም ስለሌለ ምን አረጋለሁ? ኖ ነው ምለው። ኖ ብዬ እዚህ ጋር ኤክስፖርት ትሉታላችሁ። ይሄን መጨረሻ አራተኛውን ከደረሳችሁ በኋላ ይሄኛውን ትነካላችሁ ማለት ነው። ይሄንን ክሊክ ታረጋላችሁ። ከዛ በኋላ ሰሚት ነው የምትሉት። ሰሚት ትሉታላችሁ። በቃ ጨረሳችሁ ማለት ነው። እኔ ኦሬዲ ያስገባሁት ዳታ ትክክል ስላልሆነ ምንም ማድረግ የለብኝም። ስለዚህ እናንተ ሰሚት ትላላችሁ። ከዛ በኋላ ሜሴጅ ይገባላችኋል ማለት ነው ጋይስ። ከዛ በኋላ ፊድባክ ትከታተላላችሁ ማለት ነው። እዚህ ጋር ትገቡና ፊድባክ እዚህ ጋር ቀድም የሞላችሁትን መረጃ የምትከታተሉት የትኛው ላይ ነው? እዚህኛው ላይ ነው ማለት ነው።
ፊድባኩን ምን ያህል ደረጃ ደርሷል ምናምን የሚለውን እዚህ ጋር ቼክ ታደርጋላችሁ። ድጋሚ ያላችሁን ዲስክሪፕሽን የምታስቀምጡት ነገር ካለ ማስታወቅ እንዲታወቅ እንዳይረሳ ነገር እዚህ ጋር ጻፍ ታደርጋላችሁ። የእናንተ መረጃ የምትከታተሉት እዚህ ላይ ነው ማለት ነው። ስለዚህ አፕሊኬሽኑ በአጠቃላይ ይሄን ይመስላል። ቋንቋ ለመቀየር ከፈለጋችሁ እዚህ ጋር ትመጡና ላንጉጅ ትላላችሁ። እዚህ ጋር ፕሮፋይል ምልክታችሁን እዚህ ጋር ትነካላችሁ። በመጀመሪያ ፕሮፋይል ምልክት አለች፣ እሷን እንነካለን። ከዛ በኋላ ላንጉጅ የምትላለች እዚህ ጋር ላንጉጅ የምትላለች እዚህ ጋር እንደምትመለከቱት እሷን ትነካላችሁ። እሷን ስነኩ እዚህ ጋር እንደምትመለከቱት አምሃር እንግሊዝሽ አምሃሪክ አፋን ኦሮሞ የሚላለ በሶስቱም ይሰራል። እኔ አማርኛ ላርገው። ኦሬዲ አማርኛ ሳረገው እንደምትመለከቱት ወደ አማርኛ ተቀይሮልኛል። ቀጥታ ወደ አማርኛ ነው የተቀየረልኝ። እዚህ ጋር እንደምትመለከቱት የተለያየ መረጃዎቹ ተቀይረዋል፣ ያልተቀየሩት አልተቀየሩም። እናንተ ግን በአማርኛም በእንግሊዝኛም ሀሳባችሁን መስጠት ትችላላችሁ ማለት ነው። ፋሚሊ የዛሬው አፕሊኬሽን ይሄን ይመስላል ጋይስ። ኢቲኤስ ቻናል እንዲያድግ ፕሊዝ ሰብስክራይብ አድርጉ። ከእንግዲህ ወዲህ በየሳምንቱ ለናንተ ሳንታክት አሁን ራሱ ዝናብ እየዘነበ ነው ቪዲዮ እየቀረስኩላችሁ ያለው ፋሚሊ። ስለዚህ ፕሊዝ ይሄ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉት፣ እንዲሁም ላይክ አድርጉ። በየጊዜው ቪዲዮ ስንለቅ ወደ እናንተ ይደርሳል ማለት ነው። አፕሊኬሽኑ ይሄን ይመስላል። ካላገኛችሁ አፕሊኬሽኑን ማውረድ እምቢ ካላችሁ ከኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ ማለት ነው። እንዲቀመጥላችሁ ከፈለጋችሁ ቴሌግራም ቻናል ላይ አስቀምጣለሁ። ያልገባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። በአዲስ የኢሚግሬሽን ዙሪያ ቪዲዮ እንዲሁም በቴክ ቪዲዮ እስከምንመለስ ዋትስአፕ ፋሚሊ ይመቻችሁ። ቴንክ ዩ ሶ ማች